አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ አልሐምዱሊላህ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውድ እህቶቼ፣ የስደት እህቶቼ፣ በሀገርም ያላችሁ የምታውቃላችሁ በስደትም ያላችሁ እህቶቼ ቪዲዮ የሚደርሳችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ እላለሁ። እንግዲህ ዛሬ በመዲያም ቅመም መጥቻለሁ። ተማረከች ወይስ ማረካት? የመዲያምን ቅመም የአብይ ወታደር ማረካት ወይስ ማረከችው ነው የሚባለው? ብርቱካን ተማረክሽ ወይስ ማረክሽ ነው? ትናንትና እዚህ ታስሮ ትናንትና እያለቀሽ ነበር። እንትን አስረሽ አሁለት ነው እንጂ አሁለታም አስረሽ ነው የመጣሽው ተቋቁረሽ። ትናንትና ደግሞ እየሳቅሽ ነበር የመጣሽው። ለማንኛውም ዛሬ የመጣሽው ተማርከሽ ነው ወይስ ማርኮሽ ነው? ወታደር መሆኑን ረስተሽዋል? ማረከሽ ወይስ ማረክሽው? አኪል ተማርከሻል ወይስ ማርከሻል? እናዲያም ተውስቲ ጋይስ። እኔ እኮ እንዴ ለመፈትፈት እኮ ያለ ነው። እኔ አሁን ለታርጉዝ ናት ልጅቱ ብያችኋለሁ አላልኳችሁም? ልጅቱ እርጉዝ ናት። ስለዚህ እናንተ ማረሻውን አዋጡ። እኔ ለማረሱ አለሁላችሁ። እኔ ሄዳለሁ፣ እኔ አረሳታለሁ ብያችኋለሁ ሳ ስለዚህ እናንተ ሀፋዛውን ወተቱን በቃ ያንን ጃሂዝ አድርጉላት የመዲያም ቅመሞች። እኔ እህታችሁ ደግሞ በደንብ አድርጌ አረሳታለሁ ማለት ነው። ምክንያቱም ዓለምን ነው ጠረፍ ጠባቂ ነው ምንድነው የሚባለው? የኢትዮጵያ ድንበር ጠባቂ ወታደር ስለሆነ የማረከችው ልጃችን ወይም እህታችን የስደቷ እህታችን ወይም ወገናችን እንበላት እስቲ። ስለዚህ ወታደራችንን የሀገርን ጠባቂ ህዝቡን ጠባቂ ሀገሩን ጠባቂ ጠብ አድርጋ ምርግ አድርጋ ጠብ አድርጋ ምርክ አድርገዋለች ማለት ነው። የማረከችው ማን ናት? ብርቱካን ናት። ማንና የማረከችው? ወታደሩ ነው። ወታደሩ ማን ነው? እስኪ እንመልከተው። ለማንኛውም እንዲህ ያለ ጉድ ወታደር መማረክ ጀመረ በመዲያም ቅመም። ነገር እኮ ሆይ እንዴ የመዲያም ቅመም ምንም አትማርከው አላት። የመዲያም ቅመም እኮ በዞረችበት የማትማርከው የላትም። የመዲያም ቅመም እኮ በዞረችበት የማትመሰገንበት የላትም። የመዲያም ቅመም እኮ በዞረችበት የማትረዳው የላትም። እኔ በመዲያም ቅመም ኮራባታለሁ። ቀጥ ብዬ አንገቴ እንዲህ አድርጌ ነው ኮራባት። እኔም የመዲያም ቅመም ነኝ። አንዴ ሲፈልጉ በግ ይሉናል፣ ሲፈልጉ ፍየል ይሉናል፣ ሲፈልጉ ሌላ ይሉናል። የፈለጉትን ይበሉ። ላኪን ግን የመዲያም ቅመም ደግሞ እንዲጠምዝዛ ትማርካለች። ያውም የአብይን ወታደር ማረከችው። ነገ ደግሞ ሰማንን ትማርካላችሁ። አይ ሌሎቹን እንኳን ማርኳላችሁ። እነሱ በላ ናቸው። ለማንኛውም እኛ ፖለቲካ እናወራም። ፖለቲካ፣ ዘረኝነት፣ ሃይማኖት አናወራም። ተሁሉም የጸዲያ ነው ቻናላችን። ኢትዮጵያዊ ኤርትራዊ ሁልሽም ሰብስክራይብ ላይክ እያደረጋችሁ ሙሰሊማን አበረታቷት። በዛውም እንፈተፍታለን። የመጣን መፈትፈት ግዴታ ነው። ነገ ደግሞ በተራችን መፈትፈታችን አይቀርማ። እንዴ መፈታት ስር ያለው ይፈተፍቱኛል። እኔንም ነገ አቡ ሰሊም ጋር እንዲች እያልኩ በቀስል እንዲች አድርገው እየዘቀዘቁ ይፈተፍቱኛል ማለት ነው። ለማንኛውም ሸጋ ብርቱካን ሰው ጠምዛሽ ሰው ማራኪ ማረክሽው እኮ ወታደሩን። ማን ይጠብቀው ጠረፉን? ማን ይጠብቀው አገር ድንበሩን? እንዴ የጠፋሽ እንዴ ማርከሽ ቤት ታልተቀመጥከኝ ጋር ናቶሎኝ ጋራ እኔ ጋር ወጥ ስራ አልሽው እኮ። እሱ ደግሞ ወጥ መስራት ሳይሆን የለመደው አገር ድንበሩን ማስከበር ነው የለመደው። አንቺ አሁን ሞትኩ ሀርኩኝ እኔ አልጠገብኩህም ነው መሰለኝ። ሴትዮ 3 ቀን 4 ቀን ተመጣልሽ በቂሽ ነው። ከዚህ በላይ ግን 24 ሰዓት ነው ጋር ደርሚህን ልክ ቁጭ በል ማለት አገር ድንበሩን ማን ይጠብቀው? አገር ድንበሩን ተረካቢ ሆኗል። ስለዚህ ተረካቢ ትውልድ ደግሞ በእግሩ ውስጥ የሚተካ ድረስ ግዴታ መጠበቅ አለበት። የማረክሽውን ልቀቂ ታይ እንጂ
ሰብስክራይብ እያደረጋችሁ አይ ሰብስክራይብ አትበይ። በሰብስክራይብ እንትን አትሟቂ እያልሽ በሰብስክራይብ አታሟቂ። አሁን ሀቋን የምንጠይቅሽን መልሱን መልሽ ማለት ነው። ዩቢ ነው ማናለች። ለማንኛውም እስኪ እንመልከት። ገቡ ትችላላችሁ ማለት እኔ እንጃ ብቻ ምን ነው ባላገኘው ወይንም ባልተፈጠርኩ ኖሮ በቀረብኝ ኖሮ ነው ያስባለኝ አሁን ላይ ማለት ነው። ባልተፈጠርኩ በቀረብኝ ኖሮ ብዬ ያሰብኩበት ሰዓት ነው። እውነት በጣም ነው ያዘንኩት ማለት ነው። እንዴ እኛ እኮ አላገናኝም። አንቺ እኮ ነሽ የማረክሽው እንዴ። ተኳኩለሽ ወጣሽ ፏ ብልጭ ብለሽ ብትን ብለሽ በአጭር ቀሚስ ለባሏ ቤት ውስጥ የምትለበሰውን ቀሚስ ብትን ብለሽ ወጣሽ። እዛው ብትን አደረገሽ። ብትን እሱን ስታይ ብትን አለሽ ጨረሰሽ። ለማንኛውም አትበይ እንዴ አላበዛሽውም። እሱ ቤት በዛ አጋጣሚ ያው ማለት ያንተን ሆድ አላውቅም እኔ ያንተን እንደ ሚስት የሚኖረው ጓደኛ የሚኖረው ያይዶን ነው። ቆይ እዚህ ላይ ያዙልኝ። አንተ ነገሩ ወታደሮች እኮ እናቴ እንዴ ባገኙበት ነው እነሱ የሚማረኩበት ዝበኩል። አንተ ሚስት አንቺ ነኝ መጠየቅ ያለብሽ። እነሱማ እናቴ ችግር የለም እነሱ ያው ወታደር ስለሆኑ ችግር የለም። ቆይ አንቺ የማረክሽው ሚስት አለ ሆይ ልጅ አለ ሆይ ብለሽ አልማረክሽም እንዴ? ዝም በይ ግፍጥ ነው እንዴ ያልሽበት አይተሽ? ኧረ እንዴ ወታደር እኮ የሚማርከው እንኳን መሳሪያ የያዘውን ነው። መሳሪያ የያዘውን በእንትን ያለ ጣጣታ እንትን ዝም ብሎ የሚልከፈከፈውን ችግር ያለበትን እንጂ ያንን እንጂ የሚማርከው ማንኛውንም ንጹሃን አይደለም የሚማርከው። ስለዚህ አሁን አንቺ የማረክሽው ንጹህ ሰው ነው ማለት ነው። ነፃ ሳይሆን ያኒ ንጹህ ነው ምንድነው የሚባለው? ልጅ ያለው ቤት ያለው ነው። ንጹህን አይደለም ዝም ብለሽ አይደለም የማረክሽው። ቤት ያለው ልጅ ያለው ሚስት ያለው ነው የማረክሽው ማለት ነው። የሰው ሰርቀሽ ተሆነ እንዲያውም እኛ አረብ ሀገር ያለን ሴቶች ሰው ባለ ሄደን ፊጥ ማለት እንወዳለን እኮ። ሄደን ፊጥ እንዲህ እያለ ሄዳ እኮ ትላለች እበልጣለሁ ትልና ፀጉሯን እንትን አስመስላ ጅራቷን ምንቅ እያደረገ የፍየል ጅራት አስመስላ ፀጉሯን ሰው ባለ ሄዳ ፊንጭ ትላለች። ስለዚህ አንቺም ሰው ባለ አይነ ሄደሽ ተንጠለጠልሽው በየሰው ባል ተመልሻል። ሄላ አዳምጥሽ ጨርሽ እንዴ ዩቢ ማቀው ነገር የለም። ነገር ግን ያኔ እኔ ጥሎብኝም ቢሆን እኔ አንተን እወድሃለሁ ማለት ነው። ጥሎብኝ አንተን ጥሎብኝ አንተን ወድጃለሁ። እኛ እንዴ እናንተ እኛሳ ፍቅር ብለን ለፍቅር ምን እንደሚመስል ፍቅር ምን አይነት እንዲሆን ሳናቅ የተዳር ነው እሳ። እንዴት ነው ይሄ ፍቅር የሚባለው? ምን ላይ ነው ይሄ ፍቅር ያለው? እስቲ ንገሩኝ። ፍቅር የሚጠመዝም እንዴት ነው? እስቲ ላዳምጣት። በጣም አፈቅርሃለሁ። አንተ ግን እኔ እህቴ እያልክ ነው የምትቀርበኝ። እንዴ በጣም አፈቅርሃለሁ። አንተ ግን እህቴ እያልክ ነው የምትቀርበኝ አለችው። ይሄ ነገር ልጆች አሉት ሚስት አለው ማለት ነው። እኔ በቃሻለሁ ሚስት ታለው እንዴ እዚህ ላይ ወጣሽባት እኮ እሷ ላይ የጣላት አንቺ የሰው ባል የማረክሽው የሰው ባል ነው የተማረከው። አንተ የሰው ባል ሆነህ ነው የተማረከው። እንዴ በባት ተተማረክበት ቦታ አነጥቀውታ ሹለክ አምልጥ። ያው እህቴ እያልክ ነው ቃላቶችን የምትጠቀሙ ማለት ነው። ሚስት ታለው አዎ እህቴ ማድሬሽ እያሉ ነው እንትን የሚሉሽ። ሚስት ተላለው ደግሞ ያጫውተዋል እናቴ ነብየ ነዴፋት ፍየል ጅራት መስለው ቁልት ያርጋቸዋል። ትዳር ተላላቸው ቁልት ያርጋቸዋል። ትዳር ታላቸው ደግሞ አንገታቸውን ሰበር ያደርጉና እህቴ ይሉሻል። እሳ እናዳምጣ ዛሬ እኮ ጉር ነው ደግሞ ካየሁ ጀምሮ በጣም ነው ካንተ ፍቅር የያዘኝ። እሱ ቤት ተረዳኝ፣ እውነት በጣም ተረዳኝ፣ በእግዚአብሔር ተረዳኝ። በቃላ እኔ እንጃ ምን ልበል። እኔ ውሸት እንደዚህ ምናምን እንዳይመስላችሁ ጋይስዬ። ማለት ደግሞ ቤተሰብም ያሉህ ምን እንደሆነ ታውቃለህ? ገብተዋል። ቤተሰብ ምን እንዳልሁት ተጋቡ ነው ያሉህ ማለት ነው። ነገር ግን አንተ አልተረዳኝም እኔን ማለት ነው። ብቻ እኛ እኮ ተጋቡ ብለን ያልነው እኮ አስረግዞሽ እንዲው ብለን እኮ ነው እንዴ እሱ እየመጣ ተጠባበቅ። ትናንትና አሁን ለተራስ ሲናስረሽ መጣሽ። እዚህ ላይ ይቺ ነገር ይቺ ልጅ አስራለች መሰል ቶሎ ብለህ እኔ ካሰረላት አልነው። ስለዚህ ናውጣ ነግበያሽ ዱሩር አራክሽን ዱሩር ስታረጊን ኒካሽን ሰሪ ያልንሽ
በሐላል ይሁንልሽ አትልከስከሽብን ባክሽ ስለዚህ ነገ ተወለድሽ ምክንያቱም ማንኛው ነው አባቱ በማለት እንዴ ይጨርሳሉ እኮ ብርቱካን ይጨርስ ሶስቱም እኮ ምን ሶስትና አራተኛ አራቱም እኮ ሆነ ይደባደባሉ እኔ እጄ ነው አወጣለሁ እጄ አውጣው ወደ ሰማይ ምክንያቱም የማንኛው ነው ብዬ ፈርድ ያለው አራት ወንድ አይቻለሁ ታራቱ ውስጥ ያንደኛው ሊሆን ይችላል ነው የሁለቱም ነው ልበል እኔ እንጃ ብቻ ምን ልበላችሁ ህይወቴ ሁሉ ሊመሰቃቀል አሁን ነው እየደረሰው እንጃ ህይወቴ የሚመሰቃቀልበት ሰዓቱ ደርሷል የኔ ህይወት ማለት ነው ከምሬ ነው የምላችሁ ደግሞም ያው ርቋል እሱ ርቋል ተገናኝተን አናውቅም በቅርቡ ራቅ ብሎ ነው የሚሰራው ያው ስራውን ተስራም ልታማርኪው ፈለግሽ እንዴ ኧረ አንቺ ሴትዮታ ተስራ ልታማርኪው ፈለግሽ እንዴ ወታደር አፍቀራይ በጉድ ወጣሽልኝ ከሴት ስለሆነ ራቅ ብሎ ነው የሚሰራው ማለት ነው አጋጣሚ ዛሬም ስልክ ትደውልልኝ እየደወልኩለት ነበር ሙሉ ቀን ስልኬን ራሱ አያነሳልኝም ስልኬን እንዴ በጠበሹ እኮ እኔ በልጣለሁ ብለሽ እኮ ማረክሽ እኮ ያብይን ወታደር ተማረከ ያብይ ወታደር ተማረከ ባንድ በመዲያም ቅመም ተማረከ እንዴ የመዲያም ሸፋጣ የመዲያም መከነሳ ነበር ማረከሽ አንቺ ደግሞ ተዝክሪሽ ወታደር ማረክሽ እኔ ይሄን አልሰማም ሰው ያነሳልኝ ስቢ በእግዚአብሔር ስልኬን አንሳልኝ እውነት ያኔ አንተ ፍቅረኛ ሊኖርህ ይችላል ነገር ግን ወላቅም ብቻ እኔን በአግባቡ አስተናግደኝ ማለት ነው እኔን በአግባቡ አዎ ፍቅረኛ የሚኖርህ ምን ሚስት የሚኖርህ እኔ ለአንድ ቀን ማዳር ቢሆን አስተናግደኝ እያለች ነው ለአንድ ቀን ማዳር ቢሆን ለአንድ ቀን አዳርም ቢሆን ታገኘ ልጅቱ በቃ አልበዛ አገደኝ ያኔ ምን ልበልህ እንዴት ብዬ ልግለጽልህ መውደዴን ማፍቀሬ እንዴት ብዬ ምን ልግለጽልህ ግን እኔን በአግባቡ ብታስተናግደኝ ቢያንስ ለኔ ስሜት ብለህ እኔ የሆነ ደራሲ ስሜት ብለህ እንኳን የሆነ ነገር እንድትለኝ እፈልጋለሁ ማለት ነው ቤተሰብ እናንተ ፍረዱ እንግዲህ አይዶል እኛን ፈርዲ እኔ ጀር ሰበስባለሁ እንዴ ታልሆን ተሱታን ያረጋሽው እኔ በቃልና እጄን አወጣለሁ እኔ አረሳለሁ ነበር እኮ ታዲያ እንዴ እሱ እንደው ብዬ እንጂ እኔ የሌሎቹ ግልገሎች እንደሆነ ማቀደሙ ብሎ ምን አቃለሁኝ ልታጣብቂበት ፈለግሽ እንዴ ሴትዮዋ እንዴ ልታጣብቂበት ፈለግሽ እንዴ ሄይ ኧረ ይሄን ፈሩልኝ በዝርዝር ብቻ ምን እንደምራሱ አላውቅም እኔ ግራ ገብቶኛል ግን ስለሱ ይሄ ነው ማለት በጣም ነው ግራ የገባኝ ማለት ነው ሁሌ እሱን ነው የማስበው ስራው ማለት ሰራ ላይ አልበላሻለህ ስራ አልሰራም በቃ ታርጌቴ እሱ ብቻ ነው ታርጌት በቃ የኔ ታርጌት እሱ ብቻ ነው እሱ ብቻ ነው የኔ ታርጌት በቃ እህል ሳትበያለሽ ብርቱካን እህል ትበያለሽ ይላልተውሽም እህል ታልተውሽ ጥሩ ነው እህል ትተሽ ተሆነ ወደ ሆስፒታል እንውሰድሽ በቃ አንተ ትማረካለህ በግድ ወደድክም ጠላህም በቃ ብርቱካን ተማረከች በወታደር ፍቅር እንዴ ወታደር ፍቅር መስጠት ያውቃል እንዴ እናንተ እንዴ ወታደር ጨካኝ መሆኑን የማውቀው ፍቅር መስጠቱን አላውቅም ለማንኛውም ብርቱካን እኔ እጄን አወጣለሁ በቃ ብርቱካን ትንፋሽሽንም አልሰማም በቃ ፈቀቅ በይልኝ በቃ ይሄ የመጨረሻ ነው ማለት ነው እንዴ እህልም አልበላም ማለች ውሃም አልጠጣም ማለት ታርጌቴ ነው ታልጋዬ የሱቤ ብቻ ነው እዚህ ውስጥ ያለው እህልም አልበላም ውሃም አልጠጣም ማለት እኔ መሸሽ አለብኝ እንዴ አራው ልጅና አላሳድግም እንዴ በሰላሚ ወይ የሱ ሀት ነበር እዛ ደግሞ እኔንም ቢማርኩኝ አራ አምለጭ ሙሰሊማ አራ ለማንኛውም እኔ ላመልጥ ነው